ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 11 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ ማለት ነው። የትርሲት እናት በሀሳቧና በእቅዷ መሰረት የትርሲት የውጭ ሄዶ መታከም ግዴታ ነው ያለችው። ቤቱን እንግዲህ አሲዛ ብሩን ተበድራ ቤት አነስ ያለች ቤት ተከራይተዋል። አቶ ግርማ ሳይመጣ ሁሉም ነገር ተጠናቆ ማለቅ አለበት ብለው የወሰኑት ኪሩና የወይዘሮ የትርሲት እናት ጉዳዩን እያፋጠኑት ነው። ነገር ግን በዚህ መካከል ደግሞ ምን አድርጌ ይሄን ነገር ላስጓጀው እንኳን አይኗ በርቶ አይኗም ጠፍቶ አልቻልኳትም እያለች ለአምሮት ዛሬም ሴራዋ ማሴር ትጀምራለች። ልጅቷ ግን ወይም ትርሲት ግን በጣም የጎዳት የአይኗ ብርሃን መጥፋቱ ሳይሆን እህቷን ማጣቷ ነው። ምንም ብኮን ከአንድ ማህፀን እየወጣንን እናቴ አንድ ቀንም እንደዚህ ታደርጋለች ብዬ ማሰቡ ለእኔ ከባድ ሆኖ እያለ ነገር ግን ከዚህ ሁሉ ውጥንቅጥ ለመውጣት አንድ ነገር ማድረግ አለብኝ። እኔ አንቺንና ኪሩን ማጣት አልፈልግም። ስለዚህ ለምን የምትፈልገውን ነገር አንሰጣትም የሚል ሀሳብ ታነሳለች። እናቷም ይሄ ነገር ፈጽሞ እንደማይሆንና ደግሞም አንቺ ማሰብ ያለብሽ ስለ ሕክምናው እንጂ ስለ ሌላ ነገር ፈጽሞ እንዳታስቢ ኪሩም እናቷም በማለት ይመክሯታል። ነገር ግን ይህን ሁሉ ስትል ወይዘሮ ላምሮት ተደብቃ እየሰማይ ስለነበረ ከኋላ ልክ እናቷ ቅንጥስ ብላ ስኬድ ክፍሏ ትገባና እኔ እስካሁን እንደዚህ ብስልና እንደዚህ እያደግሽና ፈጣን እንደሆንሽ አላወኩም ነበር። ነገር ግን አሁን ግን አረጋግጫለሁ። አሁን እኔ ባሰብኩት መልኩ መሄድ ጀምረሻል። የእናትሽንም ወይም የእናታችንም ጭንቀት አለማየት ኪሩን እንግዲህ በተደጋጋሚ አባዬ ሊያስገድለው እንደነበረ ታውቂያለሽ። እኔ ነኝ ሁሉም ነገር ለበጎ ነው። አንድ ቀን በሀሳባችን ተስማማለች ያልኩት። ስለዚህ የምትፈልገውን ትስጣት በሚለው ሀሳብ እንስማማና ገንዘቡን እንዳለ በስሜ አዙርልኝ አንቺ ከዛም ትታከሚያለሽ በማለት ሀሳብ ትሰጣለች። ትርሲት ምንም ማድረግ ስላልቻለች እሺ ምንድን ነው የምትፈልጊው ስትል ጎበዝ አሁን ማለት ውድ እህቴ ማለት አንቺ ነሽ። ስለዚህ እኔ እማዬ ፊት ማስመሰሌን እቀጥላለሁ ትላለች። ስለዚህ አንቺም በዚህ ጉዳይ ላይ ሀሳብሽ በጣም ቆንጆና እንደዚህ አይነት ጥሩ ውሳኔም ወስነሽ አታውቂም። ስለዚህ አሁን ገንዘቡን እኔ ግን እኮ ምንም ማድረግ እንደማልችል ታውቂያለሽ ስትልም ሁሉም ንብረቶቹና ቤቱ ሳይቀር በስምሽ ስለሆነ ምንም የማድረግ መብቱ አለሽ። ስለዚህ አንቺ ፈቃደኛ መሆን ነው እንጂ የሚጠበቀው ሌላው የኔ ስራ ነው በማለት ላምሮት ትነግራታለች። ከዛም በቃ በጣም ስላስጠላቻ ክፍሏን ጥላላት እንድትሄድ ትጠይቃታለች። ኪሩ ወደ ቤት ሲሄድ ላምሮት መንገድ ላይ አግሞ እንዴት ነህ እኔ የምልህ ምን አዲስ ነገር አለ ስትልም እሱም ራስሽ ሙቺና ደግሞ ምንድን ነው የምትፈልጊው ሲልም ለአባትሽ መቼም ምን አይነት ነገር እናገራለሁ ካልሽ የሚደርስብሽን ድጋሜ ላስጠነቅቅሽ አልፈልግም በማለት ይነግራታል። እንዴት ረሳዋለሁ ምንም ነገር አልነግረውም ምንም ነገርም አልነገርኩትም ስትልም መቼ እንደሚመጣ አባትሽ ልትነግሪ ትችያለሽ ሲልም እሷም አላቅም ትላለች። እሱስ ታውቂያለሽ እኔ ግን የእሱ መምጣት የእሱ መሄድ ጉዳይ አይደለም። ነገር ግን አንቺ ወሬ እንዳታዘርሽና ብሎም ደግሞ ትርሲትን አንድ ነገር አደርጋለሁ ብትይ የመጨረሻሽ ይሆናል በማለት መልሶ ያስፈራራታል። እሷም የተጸጸተች መስላ ማታ ወደ ሳሎን በመሄድ እናትና እኔ ቁጭ ባሉበት እግሯ ስር ወድቃ ትርሲት እህቴ በጣም ይቅርታ አድርግልኝ ባጠፋሁት ያክል ልካስሽ ባደረግኩልሽ ያክል ለማርኝ የኔ ቆንጆ በማለት እግሯ ስር ተንበርክካ ታለቅሳለች። እናቷ በጣም የደነገጠችውና ለአምሮት የምር ትጸጸታለች ብላ አንድ ቀን ያላሰበችው ነገርየው የእናት አንጀት ሆነና እውነት መስሎ ታያት። ትርሲት ሁሉንም ነገር ስለምታውቅ ይቅርታ አድርጌልሻለሁ ብላ ስትነሳ እማዬ አንቺም ይቅርታ አድርጊልኝ ትላታለች። እዛው ራሳችሁ ጨርሶ ብላ ጥላት ትሄዳለች። ከዛም እናቷ ዞር ስትል ጎበዝ ብላ ወደዛው ወደ ኃይለኝነቷና ወደ አውሬነቷ በደቂቃ ትቀየራለች።
ለአባቷን በፍጥነት ትደውልና እምባ ያነቃት ምን ማለት እንዳለባት ድምጿን ሰምቶ እንዲረዳትና እንደፈለገች ግልጽ የሆነው ነገር ግን ምን ተፈጥሯም ሲላትም ምንም አልተፈጠረም ሲል እሱም ቶሎ ወደ ስራው ወይም ወደ ቤት ተመልሶ የጀመርነውን ስራ ተንኮላቸውና ሴራቸውን ግብ እናደርሳለን በማለት ይነግራታል። እሷም ቶሎ ናለኝ ዳድዬ በማለት እሺ ሰሞኑን እመጣለሁ በማለት እስከዛው ድረስ እንደምትናፍቀውና የእሱ ውድ ልጅ እንደሆነ ይነግሯት ስልኩን ይዘጋል። እሷም በጧት ተነስታም ወደ ፍቅረኛዋ ሄዳ ምን ማድረግ እንዳለባቸውና እየተመካከሩ ያለ ለምን አንቺ ቆይማን ይሄን ሁሉ ነገር አድርገሻት እንዴት ታምንያታለሽ? ሲልም እኔ ምን አገባኝ ከመግደልና ከሌላው ነገር ይሄ እየተሻለ ነው። ምክንያቱም በሀሳቤ ከተስማማችና ሙሉ ንብረቱን በእኔ ስም ካዞረችልኝ እኔ ከእሷ ነፍስና ከእሷ ህይወት ምን አለኝ ሲልም ምን አለኝ ስትልም ትመልስለታለች። እና አይኗ እንዲበራ ሄዶ እንድትታከም ፈቀድሽላት ማለት ነው ሲልም እሱማ ፈጽሞ አይሆንም፣ በሆነ መንገድ ማስቆም አለብኝ፣ ምክንያቱም እንኳን አይኗ በርቶ እንዲሁም አልቻልኳትም በማለት መልስ ትሰጣለች። እሱም እንግዲህ በቃ ለማንኛውም ሁሉም ነገር ለበጎ እንደሆነና ደግሞም ግን ወሰነሽ ብትገደል ወይም ብትሞት የተሻለ ነው ቢል ፍቅረኛዋ ራሱ ከእሷ የበለጠ አውሬና ሴጣን ስለሆነ ያበረታታታል። እሷ ግን ፈጽሞ አይሆንም፣ አይኗ እንዳይበራ አደርጋለሁ፣ ነገር ግን እፊቷ ቁጭ ብዬ የኔ ሁሉ ይሄ ሁሉ ሀብትና ንብረት ሆኖ እንድጫወቱባት ነው የምፈልገው ብላ ጥላው ትሄዳለች። ኪሩም በጧት ወስዶ ትመጣና እንዴት እንደሆነና ፊቷ ስለተቀያየረበት ምን ማድረግ እንዳለባቸው ቦታቸው ሄደው ሊነጋገሩ ከትርሲት ጋር ይሄዳሉ። ትርሲት ጋር እንግዲህ ያልተለመደው ሙዚቃውን ከዘፈነችለት በኋላ እኔ አንተና እናቴን እንዲናገሩብኝ አንተንም ማጣት አልፈልግም፣ እናቴንም ማስጨነቅ አልፈልግም፣ ከዚህ ሁሉ የሆነ ነገር ማድረግ አለብኝ ስትልም ምንድነው ምን አስፈራራችሽ? ለምን እኔን አትነግሪኝም? ሲልም ኪሩ ይጠይቃታል። እሷ ግን ምንም ነገር መናገር እንደማትፈልግ ግልጽ አድርጋ ትነግረዋለች። በቃ እሺ አላስጨንቅሽም በማለት ወደ ቤት ይዟት ሲገባ ግን እሷ በር ላይ ትቀበለውና ተንግዶ ወዳ እኔና ትርሲት ትናንትና ማታ ስለታረቅ እኔ ያስገባታለሁ ብላ ይዛት ትገባለች። በጣም ተገርሞና ተደምሞ እንደዚህ ሊሆን ይችላል ብሎ ያላሰበው እሱ ግን ሆኑ ሲያየው በቃ ብላ እዛው መንገድ ላይ ስደርስ እሱ በሩን መዝጋቱና መሄዱን ስታይ አንቺ እርዳታ የሚያስፈልገች ሴት አይደለሽም ብላ እዛው በሩ ላይ ጥላት ትሄዳለች። ምንም ማድረግ ያልቻለችው እየዳበሰች ወደ ውስጥ ትገባና ትንሽ እሱም ሳይቆይም ወደ ዶክተሩ ዘንድ አቅንቶ ምን እንደተፈጠረ ይጠይቀዋል። ቦርዱ የተስማማትበትን ወረቀትና ደግሞ ሄዳ የምትታከምበትን ሐኪም ቤት ሰርች አድርጎ ሙሉ ኢንፎርሜሽኑን ጽፎ ይሰጠዋል። በቃ ምንድነው አሁን እኛ ማድረግ ያለብን ሲልም የኢሚግሬሽን ጉዳይ ወይም የኤምባሲውን ጉዳይ ተፍ ብላችሁ ከጨረጋችሁ ወይ ነገ ወይ ተነገ ወዲያ ብሎም 3 ቀን እንጂ ከ2 ቀን ካልተሳካ 3 ቀን በቃ አለቀ በማለት ወደ ቤት ተመልሶ የምስራቹን ይነግራቸዋል። በጣም እናቷ በጣም ደስ ያላት ቦርዱን ይዞ ስለመጣ በጣም ደስ ብሏት እያቀፈቻቸውና ይህን ሁሉ ግን ለአምሮት ተደብቃ እየሰማች ነበረ። በጣም ደስ ብሏት ትርሲትም ነገር ግን ነገርየው እውነት ያልመሰላት ቅዠት የመሰላት እኔ አሁን አይኔ ይበራን ስትልም ከሳምንት በኋላ አይንሽ ይበራን የኔ ቆንጆ ሲላትም ነገር ግን ለአምሮት ደግሞ ከኋላ ተደብቃ እሱን እኔ ነኝ የምወስነው እንኳን ሳምንት አይደለም 10 ዓመት ራሱ አይበራም ይሷን አይም በማለት ታወራለች። የዚህ ጊዜ ኪሩ ይሰማትና ምን እየሰራች እንደሆነ ሲያፋጥጣትም እኔ በድንገት ነው የሰማሁት ስትልም እሱ ግን በድንገት እንዳልሆነና ትርሲትንም የሆነ ነገር ብለሽ እንዳስፈራራሻት እርግጠኛ ነኝ። እውነቴን ነው ምልሽ፣ ምንም ሰቢ ምንም ለአባትሽም ንገሪው ለማንም፣ ነገር ግን አንቺን ሲኦለው ህይወትሽን ማደርገው ትርሲት በዛም ብላ በዛም መታከሟ የማይቀር ጉዳይ ነው በማለት እውነቱን አፍረጥርጦም ያስፈራራታል። እሷ ግን ምንም ከሴራዋ አልተቆጠበችም። ትርሲትዬ ልትሄድ 1 ቀን በረራ የቀራት ነገር ግን እሷ እንዴት አድርጌ አስተጓጉሌ ላስቀራት እያለች እያሰበች ነው።
ላምሮትና ከኪሩ እንግዲህ ማን አሸንፎ? ኪሩ ካሸነፈ ላምሮት ተሸንፋ ትርሲት ትታከማለች።